ቤት ገብተህ አረፍ ብለህ ሰላም ትላቸዋለህ አይሻልም? እንኳን ደህና መጣ ወደዚህ ቤት። እንኳን ደህና መጣሽ። ቁጭ በል። እንዴት ነሽ? አለሁልህ። በቃ ሶስት ተፋፈልግማ። ኧረ ዝም በል አንተ፣ ዝም በል የምር ዝም በል እንዳታወራ። ይሄ ሁሉ ጊዜ ሰላም በላቸው። ቪዲዮ ይተሻል። እኔ እኮ ቪዲዮ የለው እሱ ይሞታል። ምን ነው የተለመደ አይደል እንዴ ህይወታችን ከካሜራ ጋር? እሺ ችግር የለውም። ሰላም ቤተሰቦች እንዴት ናችሁ? እንደውም እኔ እና አንቺ ቪዲዮ ላይ ከመጣ ትንሽ በጣም ቆየን መሰለኝና ትንሽ ብቻ ሳይሆን በጣም ነው ቆየና። ሰላም ቤተሰቦች እንዴት ናችሁ? እኛ አለን ዛሬ ከውዷ እህቴ ጋር አይታችሁኛል። አብዛኞቻችሁ በውስጥም እያወራችሁ ነበር። ለምንድነው ከእህቴ ጋር እንደዚህ ምናምን አትመጣልን እያላችሁ ነበርና ዛሬ ያው ድንገታዊ ነው። እኔ ቪዲዮ እንዳለ አላወኩም። ለሌላ ነገር ነው የመጣሁትና ብቻ ይሁን ማየት ያለበት ሰው ያየዋል ቪዲዮን እና እንደሚሰንስ ደበረክ ካሜራው ግን ያው ብዙ ሰዎች ደግሞ ይደሰታሉ። እኔ ያው ስለናፈቅናቸውና ብዙ እኛን ማየት የሚፈልጉ ቤተሰቦች ስላሉ በቃ እመጣለሁ ምናምን ጠብቂኝ ብለህ ስትደውልልኝ በደስታ ነው። እኔ ደግሞ በካሜራ እንድንመጣ የፈለኩት እንደዚህ አይነት ቦታ አልነበረም። ኦኬ ያሰብኩት ጭንቅላቴ ላይ ማለት ነው ሌላ ቦታ ነበርና ብቻ ግን ይሁን አጋጣሚውን መጠቀም በሰላም ነው እና ደህና ነሽ? አለሁልህ። ብሩክ የለም እኔ እያልኩኝ ነበር ለቤተሰብ ራሱ ቢኖር ጥሩ ነበረ። እንደውም እሱ ራሱ እንደዚህ ተሰባስበን ምናምን በቪዲዮ ከታየን በጣም ቆይተናል እያልኩኝ ነበረ። ግን አጋጣሚ ሆኖ ደግሞ እሱ ጠዋት ነው የወጣው። ያው እኔ ደግሞ እመጣለሁ እሱ እንደወጣ ነው የደወልክልኝ። እኔ እንጃ አላወቅኩም። ያው እኔ እና እሱ መሀል ያለውን ነገር ስለምታውቅ አሁን አላወቅኩም፣ አልነገረኝም የት እንደሄደ። ከኔ ጋር ነው የመጣው ተፈልጊው ይዘኸኝ መሄድ ካልቀረ ሳይመጣ በፊት ነው። ግን የሰማሽኝ ነው። ከአሁን በኋላ እዚህ ቤት ተመልሰሻል እንጂ የመጨረሻሽ ነው የሚሆነው። የሰማሽኝ ነው። አሁን ራሱ እኔ ራሴ ነኝ መጥቼ ወስዶ አትመጭም። እሺ እዚህ ቤት የሰማሽኝ ነው። አሁን መያዝ ካለብሽ ያዥ። ግን ሌላ ቀን መጥቼ ወደ እኔ ጋር እዚህ ጋር የሚያስፈልገኝ ሌላ ቀን መጥቼ አትመጭም። ጀመር አትገናኝ ከሆነ በኋላ የሰማሽኝ ነው። አትመጭም እዚህ ቤት። እሺ ከዛ የቀረሽ ዕቃ ካለ ከአሁኑ ይዘሽ ውጪ እየነገርኩሽ ነው። ሌላ ቀን ግን የኔን መጥቼ ካሽ ነው ወስዶ ኢፋ ጨርሻለሁ። ነይ በቃ ቤት ነው የምፈልገው። እሺ ቆይ ተረጋጋ። እንዴ ለምን አትረጋጋ? አሁን ይከፍታል። ነይ እባክሽ ውጪ። እንዴ እሺ እወጣለሁ። ኢፋ ግን አስብበት፣ የሚፈጠረውን ነገር ሙሉ አስብ። ግን ነይ ችግር የለውም። ከአንቺ አይበልጥም ምንም ነገር። የፈለገው ነገር ሊፍጠር የፈለገው ነገር ምንም ነገር ከአንቺ አይበልጥም። እየሰማሽኝ ነው? አንቺ ስትኖሪ ነው ሌሎችንም ማኖር የምትችይው፣ ራስሽን በሰላም መኖር የምትችይው። ጤናሽን እያጣሽ እዚች ጋር ብዙ ነገር በቃ አንቺ ጨርሽ ቅደይ ጀመር ከባለ እዚህ ቤት አልፋልኛ ዲካሚ ነው እሱ ጋር ይሁን ቁርቡራ እሱ ጋር ይሁን ንገሮች እስከ ዛሬ ተረዳሁሽ አይደል እንዴ? ብዙ ነገር አልሽኝ ስልክ ላይ ስደውልሽ ሁሌ ታስረጅኛለሽ ማለት ግን ያው ነው ልጁ መልሶ አሁንም ያው ነው። ስለዚህ አንቺ ደግሞ የምትሰቃዩ በዚህ ማለት እንዴ? ስንቴ ነው የተጎዳሽው? ስንቴ ነው የታመምሽው? አንቺ አይገባሽም እንደ ለራስሽ ወይስ ማሰባቀቶሻል ወይ? ለምንድን ነው ባለፈው የተመታችሽ ሲጀመር እንዴ? እሷንም ቢሆን አገኛታለሁ። ሁሉንም ልኩ መያዝ ካለበት ልኩን ይዘን ዳኑን ይዘን ሁሉ ከዚህ በኋላ ማንም እየመጣ አፉ እንዲከፍተብሽ ነው ይፈልገው እንጂ እኔ እንደዛ አልፈልግም። በቃ ማንም ሰው መጥቶ አፍ እየከፈተብሽ ነው። ከአፍ መክፈት አንሶ እየመታሽ ነው። እየተረዳኸኝ አይደለም። እሺ በቃ ችግር የለውም። በኋላ አስረዳሻለሁ። በኋላ እኔና አንቺ ከካሜራ ጀርባ ቤት ሄደን አስረዳሻለሁ። አሁን ልብስሽ ይዘሽ ነው። እሺ ቆይ አንዴ ተረጋጋ። ለምን ነው የምትደረጊ? እንዴ ልብስሽ ለምን ይዘሽ ነው? አንዴ ቆይ ቁጭ በል። እሺ እንሄዳለን። ግን በእንደዚህ አይነት መንገድ አይደለም። አንዴ እንደዚህ አንተ ተበሳጭተህ አይደለም ኢፋ እየተረጋጋ ነው። እያበሳጨሽኝ ያለሽ አንቺ ነሽ። ስለዚህ ለምንድን ነው እንድንወጣ ማፈልጊው? እኔ ደጋግሜ እያልኩ ነው። አንተ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። ልግባ ወንድምሽ ነኝ እኮ ነው። እኔ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። ወንድምሽ ነኝ እኮ እንዴ። ለአንቺ ስለፈለገ ነገር ውስጥ ልግባ ምን ችግር አለው? ይገባኛል። በቃ ይገባኛል። ግን ደግሞ እንደዚህ አይደለም። እንደዚህ አይደለም። ምን ነክቶሻል? እንደዚህ አይደለም። እሺ ሁሌም እንደዚህ ያመመሽ ሁሌ እየለመንሽው ከራስሽ ውጭ እየሆንሽ ነው ሁሌ እንድትኖር የሚፈልጊው እንዴ? ህሊናሽ ማሰባች ደህና ሆናለሁ። ሁሌ እኮ እንደዚህ ነው እያልሻለሽው
ምን ላድርግ? እሺ በቃ ምንም አሁን ቢሆን ነገሮች ይሰፋሉ። ሌላ ችግር ውስጥ ነው የምንገባው። ይስፋ፣ የፈለገው ይምጣ፣ ችግር የለብኝም። አንቺ ብቻ ደህና ሁኚ። የፈለገው ማምጣት ይችላል። ማንም ሰው የሰማሽኝ ነው። የፈለገው ያምጣ። እኔ እኮ እዚህ ጋር ደግሞ እንደዚህ አትፍሪ። ማንም ምንም አያመጣም። በቃ እየፈራሽ ነው። አይንሽ ላይ ፍርሃት ነው እያያለሁ። ማንን እፈራለሁ? ለምን እፈራለሁ እንዴ? ለምን እፈራለሁ? ካልፈራሽ አንድ ልብስ ሃይማ በቃ ከዚህ በላይ አንጨቃጨቅኝ። እኔ ለአንተ አስባለሁ። አይ በቃ ታስቢ። ለኔ በቃ ለኔ ታስቢ። ጠላት እንድትታይ አልፈልግም። ከብሩኬ ጋር ሌላ ችግር ውስጥ እንድትገባ አልፈልግም። እኔ ከዚህ ቤት እንዳትወጪ ብሎ አስጠንቅቆኛል። እሺ እሱ ወንድ ሆኖ እኔ ጋር ይምጣ። እኔ አስወጣሁሻለሁ። ወንድምሽ ነኝ። ሂጂ ልብስሽ ይዘሽ ነው። በቃ እኔ ልብስ ሌላ ቀን ወስዳለሁ። አሁን ልብስ እስካስተካክል ከመጣ ሌላ ችግር ነው። የተወሰነ ልብሶች ይዘሽ ነኝ። ሌላ ቀን መተን የቀረሽን ዕቃ ይዘን እንወጣለን። አሁን ልብሶች ምንም ቦርሳ ብቻ ነው ሊይዝ የምችለው። ልብስ አልይዝም። በቃ የሆነ አሁን ልብስ እስካስተካክል ድረስ ከመጣ አንተ ሌላ ችግር ውስጥ ነው የምትገባው። ለምንድን ነው አንቺ ሌላ ችግር ውስጥ? ልጁን እንዴት ነው የምታየው? እንደ መላእክት ነው እንዴ የምታየው? እኔ ለምን እንደዛ ያወጣው? በጣም እየፈራሽው እኮ ነው። እኔ ፈርቼው አይደለም፣ ግን ከአንተ ጋር እንዲጣላ አልፈልግም። ይጣላ ከፈለገ መጠረት ከፈለገ ብሩኬ ሲናደድ በጣም የሚያደርገውን ነገር አያውቅም። እኔም ስናደድ ማደርገውን ነገር አላውቅም። በዚህ ስለዚህ ይለይልናል። ከፈለገ እኮ ታዲያ ሁለታችሁ እሳት ሆናችሁ ደግሞ እንደዚህ መሆን የለበትም። በእኔ ምክንያት ደግሞ ለብሮ እዚህ ችግር ውስጥ እንድገባ የምፈልጊው በቃ እና ያልኩሽ እኔ እንደ ወንድም እያዘዝኩሽ ነው። በቃ እና እንሂድ አልኩሽ። ለምሮ አንቺ ማትሄጂ? እሺ ከዛ ሲሄጂስ በቃ የሚፈጠረው ነገር ግን ትኖሪያለሽ። አኑሮሽን እንዴ ከዚህ በፊት እንዴት ነው እየኖርሽ የነበረው? እንዴ በሰላም ትኖሪያለሽ ከቤተሰቦችሽ ጋር እንዴ? ማንም እየመጣ አፉን ይከፍታል እንዴ? እስከ መቼ ነው እንደዚህ የሚቆየው? እሱ ቢሆን እስከ መቼ ነው እንደዚህ ጥጋብ ብሎት እስከ መቼ ነው የሚቆየው? እዛ ጥጋቡ መጀመሪያ ተንፍስ እባክሽ። እዛ ጥጋቡን ሄዶ ሴቶቹ ጋር መጀመሪያ ተንፍስ። አንቺ ላይ አይደለም የሚያተነፍሰው። በቃ አሁን እሺ እኔ ሄዳለሁ፣ ግን በቃ እንትን ሻንጣሽን ጥፋት እያጠፋች ዝም ብዬ ሳጨበጭብ አልገኝላችሁም። በብሩክ በኩል ሆኜ ብሩክ ጥፋት ሲያጠፋ አይዞክ በርታ ወደፊት እያልኩ ሳጨበጭብ መሀል ላይ ሆኜ ጥፋት ያጠፋችሁን በጠቅላላ ልክ ልኳን እየነገርኩ ወደ መስመሯ እንድትመለስ ስለምፈልግና ልቤ ውስጥ ያለውን ነገር ስለምታውቁ ነው እየመጣችሁ የምትመለከቱኝ። ሀይሚ አንቺ ጋር ነኝ። በዚህ ደረጃ እኔ አብሳላት የምትባል ለራሷ እንኳን ክብር የሌላት ሴት ስትገባ እንደው ከመናገርና ከመቆጣት ውጪ ምንም ነገር አላልኩም ነበር። ምክንያቱም ከዚህ በላይ በጣም ብዙ ነገር ገጥሟችሁ ያውቃል። ይህን ነገር መመለስና መክታችሁ ወደ ፍቅራችሁ መመለስ አይከብዳችሁም ብዬ ምንም አላልም። እኔም ሆንኩ የጨረቃ ቤተሰቦች ፍጹም ጓደኛችን ብላችሁ አምናችሁት ቁልፍ ሰጥታችሁት ብዙ ነገር ያጠፋውንም ፍጹም ብዙ ነገር ሳልል ዝም ያልኩት እንደው የልጅነት የጓደኝነት ጉዳይ ነው። ስለዚህ ዝምን በላቸው ብዬ ማሳለፍ የፈለግኩት ለዛ ነው። አሁን ግን ቤተሰብ መጣ። ይኸውላችሁ እንደ ቀላል ነገር እንዳታዩት። ቤተሰብ እናንተን ከጉድ አወጣለሁ ብሎ የማይሆን ነገር ውስጥ ይከታል። እቺ ልጅ ቁጭ ብላ ማዳመጥ ነበረባት ብዬ አላስብም በጭራሽ። ምክንያቱም ባሏ አለበት ከፈለገው ሴት ጋር መተኛት ይችላል ማለት ምን ማለት ነው? ይሄን ነገር ሲናገር አንቺ ነሽ እኮ ባልሽን ማስከበር ያለብሽ፣ አንቺ ነሽ እኮ አይ ብሩክ እንደዚህ የሚያደርግ ልጅ አይደለም ማለት ያለብሽ። አውቃለሁ ውስጥሽ በጣም ብዙ ያልተመለሱ ነገሮች እንዳሉ። ከኔ በላይ መቼስ ለአንቺ ሲሟገት የነበረ ሰው እንደሌለ ታውቃላችሁ ጨረቃ ቤተሰቦች። ነገር ግን ቤተሰብ እዚህ ነገር ውስጥ እንዲገባ መፈቀድ የለበትም፣ በጭራሽ የለበትም። ቤተሰብ የገባበት ነገር አእምሮ ሰምሮ አያውቅም። ምክንያቱም ቤተሰብ እናንተን ካልሆነ ነገር አድናለሁ ብሎ እናንተን ከህይወታችሁና ከትዳራችሁ መመለስ ከሚችል ነገር ያስወጣችኋል። እነሱ አዳንን እያሉ ማለት ነው። በዚህ ሀሳቤ ሁላችሁም ትስማማላችሁ ብዬ አስባለሁ። ኤፍሬም ሂድና የወንድምህን ትዳር መልስ። መጀመሪያ እነዚህ ልጆች ምንም አያውቁም ገና ልጆች ናቸው ብለክ የማይሆን ነገር አእምሯቸው ውስጥ አትድፋ። ብሩክ